ስነ ህንጻም ሆነ የትኛውም ነገር የተሻለ ስልጡን በነበረበት በዛ ዘመን እንኳን የፈጣሪንና የተፈጥሮን ኃያልነት ያረጋገጡ ዝንተ ዓለም የነበረው ሳይንስ ሊደርስባቸው ያልቻሉ በርካታ አስገራሚ ነገሮች በዓለማችን ላይ አሉ። ተመራማሪዎች የቱንም ያህል ጥናትና ምርምር ቢያደርጉም ከቶም እንዲህ ነው ብለው ትርጓሜ ሊያቀርቡላቸው ያልቻሉ በርካታ ድንቅ ተፈጥሮዎች አሉ። አረንጓዴ ጨርቅ የሚመስለው ካዋኢጃን ሐይቅ እሳትና ውሃ ተናበው የሚሰሩበት፣ ከላይ ውሃ ከስር እሳትን የያዘው ኤተርናል ፍሌም ፎም ወደ ስፍራው የሄዱ ሁሉ የማይመለሱበት የካዛኪስታኑ ኮረብታ፣ እንዲሁም 5 ቀለማት ያለው ካኖ ክሪስታለስ ወንዝ ከብዙ የዓለማችን አስደናቂ ስፍራዎች ጥቂቶቹ ናቸው። ሁሉም ሰው ቤት መግዛት ይፈልጋል። የሁሉም ቤት ፈላጊ ጭንቀት ቤቱን በትክክለኛ ጊዜና ሰዓት ገንብቶ ሊያስረክበው የሚችል ታማኝ ድርጅት ማግኘት ነው። የአንጋፋው ጊዮን ጋዝና ጊዮን በረኪና 8ኛት ኩባንያ የሆነው ጊዮን ሆምስ ሪል ስቴት በመሃል ቦሌ ወሎ ሰፈር በ20 ሺህ ካሬ ላይ ያረፈ ውብና ቅንጡ የመኖሪያ መንደርን እየገነባ ይገኛል። ግንባታቸውን 90% ካደረሳቸውና በ6 ወር ጊዜ ውስጥ ከሚረከቡ ቤቶች በተጨማሪ በ10 ወር ጊዜ ውስጥ ብቻ ግንባታቸውን 70% በማድረስ ታማኝነቱን አስመስክሯል። አሁን ደግሞ 4ኛ ብሎኩን ለሽያጭ ማውጣቱን ስንገልጽ በታላቅ ደስታ ነው። ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ቤት በ10% ቅድመ ክፍያ ከምቹ አከፋፈል ጋር በሽያጭ ላይ ይገኛል። ቀድሞ ለሚመጡ ውስን ደንበኞችም እስከ 25% ታላቅ ቅናሽ ያዘጋጀ በመሆኑ ዛሬውኑ በመምጣት ተጠቃሚ ሆኑ። ለበለጠ መረጃ 0932 84 1646 ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በዓለማችን የሚገኙ አስደናቂ ስፍራዎችንና አግራሞትን የሚያጭሩ ነገሮችን እናስቃኛችኋለን። መጀመሪያ የምናገኘው ባርሳ ኮረብታ የሚባለውን አስደናቂ ስፍራ ነው። በካዛኪስታን የሚገኘው ይህ አስደናቂና ሚስጥሩ ዛሬም ድረስ ያልተፈታ ቦታ በመሃል ካዛኪስታን የሚገኝ ሲሆን ይህን አካባቢ ሰዎች ፕሌስ ኦፍ ኖ ሪተርን እያሉ ይጠሩታል። ትርጓሜውም ከሄዱ የማይመለሱበት ቦታ ማለት ነው። ካዛኪስታናውያን እንደሚሉት ከሆነ እስካሁን በታሪክ ወደዚህ ኮረብታ ሄዶ ተመልሶ የመጣ የለም። ሁሉም በዛው የውሃ ሽታ ሆኖ ይቀራል። የት እንደገባ ምን እንዳጋጠመውም አይታወቅም። በዚህ ኮረብታ ላይ ዩፎ የሚባሉ ሰው መሳይ በራሪ አካላትም በብዛት እንዳሉ ይነገራል። ሰዎች በዛው ለምን ደብዛቸው እንደሚጠፋ ግን ታላላቅ ሳይንቲስቶች እንኳን እስካሁን ሊመልሱት ያልቻሉት እንቆቅልሽ ነው። በነገራችን ላይ በምድረ በዳ መሃል ላይ የሚታየው ኮረብታ ከዘመናት በፊት በሐይቅ የተከበበ ደሴት ነበር። ዘመን እየነጎደ የአየር ንብረትም እየተቀየረ ሲመጣ ግን ውሃው ሙሉ ለሙሉ ደርቆ ኮረብታማ ቦታው ብቻውን ቀርቷል። ሌላው አስደናቂ ነገር ሰዎች ወደዚህ ኮረብታ ቀረብ ብለው ረጅም ሰዓታት ከቆዩ የቆዳቸው ቀለም ራሱ ወደ ሰማያዊነት ይቀየራል። ኮረብታውን የረገጠ አይመለስም የሚለውን የሰማ ደግሞ በሩቁ ይመለከታል እንጂ በቅርበት ለመጠጋት የሚደፍር የለም። ከርቀት ባጉሊ መነጽር ሲታይ ደግሞ የቅርብ ጊዜ የሚመስል መቃብር ይታያል። በዚህ መቃብር የተቀበረው ማን ነው? ሰው የሚወጣው ኮረብታ ድረስ ገብቶስ ማን ቀበረው የሚለው ግን እስካሁን ያልተመለሰ እንቆቅልሽ ነው። በቀጣይ የምናገኘው ደግሞ የቤርሙዳ ትራያንግልን ነው። መቼም ስለዚህ ስፍራ ያልሰማ የለም። ብዙ አውሮፕላኖችንና መርከቦችን የሰለቀጠ ሚስጥሩን በውል ያልተፈታ ቦታ እንደሆነ ሲነገርለት ቆይቷል። ቦታው በአትላንቲክ ውቅያኖስ ውስጥ በፍሎሪዳ በፖርቶሪኮና በቤርሙዳ መካከል የሚገኝ ነው። ይህ ሚስጥራዊ ቦታ በርካታ አውሮፕላኖችና መርከቦችን ጨምሮ ብዙ ነገሮች ተሰውረውበታል። ዘዴቪልስ ትራያንግል እየተባለም ይጠራል። አውሮፕላኖቹም ሆነ መርከቦቹ ለምን እንደሚሰወሩ፣ ምን እንደሚውጣቸውና ለምን ተፈልገው እንደማይገኙ፣ ለምንስ ተመልሰው እንደማይመጡ እስከዛሬ ማወቅ አልተቻለም። አንዳንዶች ነገሩን ከኤሊየኖች ጋር ያገናኙታል።
የዚህ ስፍራ ነገሮችን የመሰወር ባህሪ ዘመናትን ያስቆጠረ ነው። ለምሳሌ በ1945 5 የአሜሪካ ቦምብ ጣይ አውሮፕላኖችና እነሱን ለማፈላለግ የተላከ ሌላ አውሮፕላን ሁሉም ከናካቴው ጠፍተዋል። ከዚህ ጊዜ ጀምሮም በትንሹ 75 አውሮፕላኖችና እጅግ በርካታ መርከቦች በዚህ ስፍራ ደብዛቸው ጠፍቷል። በቅርብ ጊዜያት ከተከሰቱት ደግሞ የ2015ቱን ማስታወስ በቂ ነው። ልክ የዛሬ 10 ዓመት ኤልፋሮ የተባለችው የአሜሪካ መርከብ ከፍሎሪዳ ወደ ፖርቶሪኮ ስትጓዝ የገባችበት ጠፍቶ ነበር። ጥቅምት 1 2015 ታዲያ ከራዳር ተሰውራ የነበረችው መርከብ ከአንድ ወር በኋላ በውቅያኖሱ ጥልቅ ውስጥ ተሰባብራ ተገኝታለች። በ2005 እና በ2007 የተሰወሩት ሁለቱ አውሮፕላኖችም ሌሎቹ የቅርብ ጊዜ ማሳያ ናቸው። እነዚህን ጨምሮ በሌሎች ጊዜያትም ከተሰወሩ አውሮፕላኖች ታዲያ ያንዳቸውም ደብዛ እንኳን እስካሁን አልተገኘም። ለመሆኑ አውሮፕላኖቹና መርከቦቹ በዚህ በኩል ሲያልፉ የሚሰውራቸው ምንድነው የሚለውም የበርካታ ዘመናት መነጋገሪያ ጉዳይ ነው። ብዙዎች የራሳቸውን ግምት ሰጥተዋል። ተጨባጭ አመክንዮ ለማቅረብ ጥናትና ምርምር ያደረጉም አልጠፉም። ከሳይንሳዊ ምርምሮቹ አንዱን ብናነሳ ከኮሎራዶ ዩኒቨርሲቲ የተወጣጡ ተማሪዎች እንቆቅልሹን ለመረዳት ሰፊ ምርምር አድርገው ነበር። ነገሩን ለመረዳት የሳተላይት ምስሎችን በጥልቀት የፈተሹት ሳይንቲስቶቹ ታዲያ በቤርሙዳ ሰማይ ላይ ባለ 6 ማዕዘን የሆኑና ለየት ያሉ ዳመና መሳይ ነገሮችን አይተናል ብለዋል። የሜትሮሎጂ ባለሙያዎች ደግሞ እነዚህ ባለ 6 ጎን ዳመና መሳይ ነገሮች አየር ላይ እንደተጠመደ ቦምብ የሚፈነዱ ሳይሆኑ አይቀርም የሚል ትንተናን ይሰጣሉ። እነዚህ ፍንዳታዎች በሚፈጥሩት ንፋስና ማዕበልም መርከቦቹ ይሰምጣሉ፣ አውሮፕላኖቹም ይከሰከሳሉ ይላሉ ባለሙያዎቹ ትንታኔያቸውን ሲያቀርቡ። በቅርብ ጊዜ የወጡ መረጃዎች ደግሞ ይህ ስፍራ ሰዎችን ወደ ሌላ ዳይሜንሽን የሚወስድ ፖርታል የሚገኝበት ነው ይላሉ። የሆነው ሆኖ ቤርሙዳ ትራያንግል ግን በአካባቢው የሚያልፉትን አውሮፕላኖችና መርከቦችን እየሰለቀጠ እነሱን ለመፈለግና ለመታደግ የሚዘምቱትንም እየዋጠ ሚስጥራዊነቱ ሳይፈታ ቀጥሏል። አሁን ደግሞ ካኖ ክሪስታለስ የሚባለውን አስደናቂ ወንዝ እናስቃኛችሁ። መቼም የወንዝ ውሃ በጋ ሲሆን ኩለል ያለ ንጹህ መሆኑ፣ ክረምት ሲሆን አሊያ ሲዘንብ ደግሞ መደፍረሱ አያስደንቅም። ነገር ግን ካኖ ክሪስታለስ የተሰኘው ይሄ ወንዝ እንደዛ አይደለም። ሲያዩት እጅግ የሚያስደንቅ በሌላ በየትኛውም ቦታ ልናገኘው የማንችለውም አይነት ነው። በዚህ ወንዝ ላይ የሚፈሰው ውሃ 5 የተለያዩ ቀለሞችን ይዞ እጅግ አስደናቂ ሆኖ የሚታይ ነው። እንደዚህ በቀለማት ያሸበረቀ በመሆኑም ፈሳሹ ቀስተ ደመና እያሉ ይጠሩታል። የወንዙ ውሃ ሲንፎሎፎል ቢጫ፣ አረንጓዴ፣ ሰማያዊ፣ ጥቁርና ቀይ ቀለሞች ፍንትው ብለው ይታያሉ። እንዴት ፈሳሽ ቀስተ ደመና ሆኖ በአንድ ወንዝ ላይ እንዴት የተለያዩ ቀለማትን ሊይዝ ቻለ የሚለው ደግሞ በእጅጉ የሚያስገርም ነው። ሚስጥሩን ደርሰንበታል ያሉት ሳይንቲስቶች እንደሚሉት ከሆነ የሁሉ ተአምር ሊሆን የቻለው በወንዙ ላይ በብዛት ባለው ሪንኮላሲስ ክላቬርጂያ በተሰኘው እጽዋት አማካኝነት ነው። ከዚህ እጽዋት የሚወጣው ወንዝም እንደ ፀሐዩ ብርሃንና ውሃው መጠን ቀለሙን ይቀያይራል። ሌላው አስገራሚ ነገር እንዲህ አይነቱ በቀለማት ያሸበረቀ ወንዝ በዓለማችን ሌላ የትኛውም ክፍል አለመኖሩ ነው። ቀለም ቅብ ነው እንጂ የሚፈስ ውሃ የማይመስለው ይህ ድንቅ ተፈጥሮ በእርግጥም ለእይታ በእጅጉ ማራኪ ነው። በአሜሪካ የሚገኘው ኤተርናል ፍሌም ፎልም ሌላው የዓለማችን አስገራሚ ተፈጥሮ ነው። እንደሚታወቀው ሁለት የማይዋደዱና የማይጣጣሙ ነገሮችን ለመግለጽ እሳትና ውሃ ናቸው ይባላል። እሳትና ውሃ ሲገናኙ በጉልበት የበለጠው ያሸንፋል እንጂ ተከባብረው ጎን ለጎን መኖር አይችሉም። ታዲያ ይህ የኤተርናል ፍሌም ፎል የሚባለው ስፍራ እሳትና ውሃ በአንድ ላይ ተከባብረው የሚገኙበት ቦታ ነው። በኒውዮርክ በሚገኘው በዚህ ተአምረኛ ወንዝ ላይ እሳትና ውሃ በጋራ እየደነሱ ትርኢት ያሳያሉ። ትርኢቱም ሰው ሰራሽ ሳይሆን ተፈጥሮ መራሽ ነው። ውሃው ከላይ ይፈሳል፣ እሳቱ ደግሞ ያለማቋረጥ ከስር ይነዳል። በዚህ ወንዝ ላይ ያለው እሳት ከጥንት እስከ ዛሬ እንዴት ያለማቋረጥ ሊነድ ቻለ? ምንጩስ ምንድነው የሚለው በራሱ በእጅጉ አነጋጋሪ ነው። ሳይንቲስቶች አጠናን ብለው ውጤታቸውን ይፋ ቢያደርጉም ትክክለኛውን እንቆቅልሽ ግን እስካሁን አልተፈታም። ሳይንቲስቶቹ እንደሚሉት ግን
የእሳት ያለማቋረጥ የሚንበለበለው በሜንቴን፣ ኢቴን፣ ፕሮፔን እና ቦቴን ጋዞች ውህደት ነው። እነዚህ ጋዞች ለዘመናት ከመሬት ስር ተጠራቅመው የጋዞቹ ውህድም ወደ ላይ የወጣ ያለማቋረጥ የሚነድ እሳትን ፈጥሯል የሚል ነው የተመራማሪዎቹ መደምደሚያ። ከጥናቶችና ምርምሮች በዘለለም በርካታ አፈታሪኮች በወንዙ ዙሪያ ይነገራሉ። አንዳንዶች ይህ ነገር መንፈሳዊ ነው ሲሉ፣ ሌሎቹ ደግሞ እንዲህ ነው ወይም እንዲያ ነው ብለን ልናብራራው አንችልም ይላሉ። ሰው መሳይ በራሪ አካላትን ጨምሮ በስፍራው ብዙ እንግዳ ነገሮች እንደሚታዩም ይነገራል። ሚስጥሩ እስካሁን ባይፈታም በቦታው ላይ ግን ውሃ ከላይ ይፈሳል፣ ከስር እሳት ይነዳል። ይህ ክስተት ዛሬም ድረስ የዓለማችን መነጋገሪያ እንደሆነ ቀጥሏል። በዛው በሀገር አሜሪካ የሚገኝ ሌላ አስገራሚ ወንዝን እናስቃኛችሁ። ይህ ወንዝ በአስደናቂ ተፈጥሮ የተነሳ የሰይጣን ማንቆርቆሪያ ወይም ዘ ዴቪልስ ኪትል እያሉ ይጠሩታል። በሚኔሶታ የሚገኘው ይህ ወንዝ እንቆቅልሹ እስካሁን አልተፈታም። ይህ ወንዝ ረጅም ርቀት በአንድ መስመር ይጓዝና የሆነ ቦታ ላይ በአንድ አለት ምክንያት ለሁለት ይከፈላል። አስደናቂው ነገር የሚፈጠረውም እዚህ ላይ ነው። በአንደኛው በኩል የተከፈለው የወንዙ ክፍል እንደ መደበኛ ወንዝ ጉዞውን ሲቀጥል፣ በሌላኛው በኩል የተከፈለው ወንዝ ደግሞ በክብ ቅርጽ የተሰራ ጉድጓድ መሳይ ነገር ውስጥ ይገባል። ከዛም ውሃው የት እንደሚደርስ አይታወቅም። የወንዙ አጋማሽ በዚህ መልኩ ላለፉት በርካታ ዓመታት በዚህ ጉድጓድ ውስጥ ይገባል። አንዴ ገብቶም እዛው ይቀራል እንጂ ወደ የትም ተመልሶ አይወጣም። በዚህ ግራ የተጋቡ ሰዎችም ጂፒኤስን ጨምሮ በርካታ ቁሶችን በዚህ ጉድጓድ ውስጥ እየጨመሩና ምናልባት ሌላ ሐይቅ አሊያ ደግሞ ድንገት ወንዝ ሊኖር ይችላል ብለው ቢፈልጉም አንድም ነገር አግኝተው አያውቁም። በዚህ መልኩ ወደ ጉድጓዱ የሚገባው ውሃም እስካሁን የት ድረስ እንደሚገባ ማወቅ አልተቻለም። ቀጥሎ የምናገኘው ደግሞ በሰው ምስል የተሰራ ሐውልት ሲሆን ይህ እንዴት ሊሆን ቻለ የሚያሰኙ በርካታ እንቆቅልሾች አሉት። ዘ ኮሎስ ዴላ ፔኒኖ የተሰኘው ይህ ሐውልት በትልቅ ሰው አምሳል ተደርጎ የተቀረጸ ሲሆን ጣሊያናዊው ቀራጺ ጃምቦሎኒያ ደግሞ የሐውልቱ ሰሪ ነው። ሐውልቱ ከአፉ የሚወጣ ጭስ አለው። በተሰራለት ውስብስብ የውሃ ሲስተምም እንደ ሰው ያልበዋል። ከዓይኖቹም እንባ ይፈሳል። ሐውልቱ የተሰራው በ16ኛው ክፍለ ዘመን ሲሆን ከ400 ዓመት በኋላ ዛሬ ላይም ደግሞ ለመስራት እንኳን የሚያዳግጥ ጥበብ ፈሶበታል። በእርግጥ በድሮ ዘመን የነበሩ በአሁኑ ወቅት በምዕራባውያን ዘንድ በየከተሞቻቸውና በየአደባባዮቻቸው የሚገኙ በግዙፍ የሰው ልጅ አምሳያ የተሰሩ ሐውልቶች በሙሉ በወቅቱ የነበሩ ጃይንቶች ከምድር እንዲጠፉ ሲደረግ ገሚሶቹ በዛ መልኩ እንዲደርቁ ተደርገው ነው ወደ ሐውልትነት የተቀየሩ የሚሉ በርካታ ማስረጃዎችም እየወጡ ነው። ለመሰናበቻ ካዋ ኢጃን የተሰኘውን ሐይቅ እናስቃኛችሁ። በኢንዶኔዥያ የሚገኘው ይህ ሐይቅ እጅግ አስገራሚ በሆኑ ነገሮች የተሞላና ከሌሎች ሐይቆች የተለየ ድንቅ የተፈጥሮ ውጤት ነው። በእሳተ ገሞራ የተከበበው ይህ ሐይቅ አስገራሚም አስፈሪም ገጽታ አለው። በአሲዳማነቱ ከዓለም የሚወዳደረው የሌለ ሲሆን የፒኤች መጠኑም በእጅጉ ዝቅተኛ ነው። የውሃው አሲድነትም የመኪና ባትሪ ውስጥ ካለው የአሲድ መጠን ጋር ተመሳሳይ ነው። ይህን ሐይቅ በሩቁ ሲመለከቱት አረንጓዴ ጨርቅ እንጂ ውሃ አይመስልም። ይህ የሆነው ደግሞ ከእሳተ ገሞራው የሚወጡ የተለያዩ ንጥረ ፈሳሾች ወደ ውሃው ስለሚቀላቀሉ ነው። ማታ ማታ ደግሞ ሰማያዊ ቀለም ያለው እሳት በሐይቁ ዳር ሲንቀለቀል ይታያል። ይህ ደግሞ ከእሳተ ገሞራው በሚወጣው የሰልፈሪክ አሲድ ምክንያት እንደሆነ ይገለጻል። ሰማያዊው እሳት ሲነድ በአቅራቢያው ያለ ብረትን የሚያቀልጥ ሙቀት ያለው ቢሆንም በርቀት ሆኖ ለመመልከት ግን በእጅጉ ማራኪ ነው። በእርግጥ በሀገራችን በአፋር ክልል ዳሎል የሚገኘው እሳተ ገሞራም ልክ እንደዚህኛው ብዙ አስደናቂ ነገሮችን የያዘ ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ጥንቅር ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ